ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ እንድትጀምሩ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ውድ አድማጮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው የዛሬ ተጠባቂ የአንፊልድን ፍልሚያ በተመለከተ ይሆናል። በፉልሃምና ሊቨርፑል በአንፊልድ የሚያደርጉት የምሽት የ1 ሰዓት ተኩል ጨዋታ ለአርነ ስሎት ሌላ ከባድ የቤት ስራ ከሁለተኛ ዙር የዩኤፋ ሻምፒዮንስ ሊግ ከመልስ ጨዋታ ቀደም ብሎ የሚደረግ የአንፊልድ ፍልሚያ ነው። በዚህ ጨዋታ ዙሪያ መነሳት ያለባቸው ነጥቦች ላይ ትኩረት አድርገን የምንወያይበት የሁለተኛ ክፍል ፕሮግራማችን ይሆናል። የአርነ ስሎት ሊቨርፑል ዛሬ ምሽት የሚያደርጉትን ጨዋታ መስትዊን አስገዳጅ የሆነ ማሸነፍ ያለባቸው ጨዋታ ነው። ምክንያቱም የዩኤፋ ሻምፒዮንስ ሊግ ቀጣይ ጉዞ በአንፊልድ የሚደረገውን ጨዋታ የመቀየር አቅም አላቸው የላቸውም፣ በሻምፒዮንስ ሊግ ረጅም ርቀት ለመጓዝ በሚያስችል ደረጃ ላይ ይገኛሉ ወይ፣ ያን ጨዋታ መቀየር ይችላሉ ወይ፣ ያ ጨዋታ የመቀየር ቻንስ አለው ወይ የሚሉን አጠቃላይ ጉዳይ ምላሽ የሚሰጠው የዛሬ ምሽቱ ፐርፎርማንስ ነው። ሊቨርፑል ከሁለት ተከታታይ አዌይ ጨዋታ በኋላ ወደ ሜዳው ሲመለስ ጥሩ ኔቸር ይጠብቋል ተብሎ ነበር ሲነሳ የነበረው። ነገር ግን ክለቡ በፈጠረው ክለቡ እንግዲህ ባሳደገው ወይ በጨመረው የትኬት የጨዋታ ዕለት የትኬት ጉዳይ በዋነኝነት አሳሳቢ ሆኖ ባልተለመደ መልኩ ከፍተኛ የዋጋ ጭማሪ በማሽዴይ ትኬት ላይ መጨመሩን ተከትሎ በአንፊልድ ዙሪያ በውስጥ የአሰልጣኙ ውጤት የሊቨርፑል ወቅታዊ ብቃት አሳሳቢ ሆኖ ውጫዊ ባሉ ጉዳዮች ደግሞ የትኬት ጭማሮ የበለጠ ጉዳዮችን አንስቴብል እንዲሆኑና በአንፊልድ ዙሪያ ውጥረቶች ነግሰዋል። እነዚህ ጉዳዮችን ለማርገብም ጭምር አጠቃላይ በክለቡ ዙሪያ የሚነሱ ጥያቄዎችን ሃንድል ለማድረግ እንደነዚህ አይነት ጨዋታዎች እንግዲህ ጥሩ መሻገሪያ ናቸው ተብሎ ይገመታል። ይህንን ማድረግ ይችላል ወይ? አርነ ስሎት ማርኮ ሲልቫ ላይ 3 ተከታታይ ጨዋታ ድል ማድረግ ያልቻሉትን የፖርቱጋላዊውን የማርኮ ሲልቫን ፉልሃም ዛሬ ምሽት አንፊልድ ላይ ያስተናግዳሉ። አንድ ጉዳይ ግን አድማጮች ላስታውሳችሁ፣ በደንብ የምታስታውሷቸው አጋጣሚዎች ስላሉ ምናልባት እነዚህ ጊዜያት የዛሬን ሊቨርፑል እንዴት እየተመለከታችሁ እንደሆነ፣ ምን አይነት እዚህ ቡድን ላይ እየመጣ ያለው ቀጣይ ጊዜያት ምን አይነት ፊቸር በሊቨርፑል ዙሪያ ይታያቸዋል የሚለውን እስቲ በተወሰነ መልኩ ላስታውሳችሁ። 2016-17 የውድድር ዓመት የምታስታውሱ ከሆነ በፌንዌይ ስፖርት ግሩፕ ላይ በጣም የሰላ ትችትና ከፍተኛ ተቃውሞ የነበረበት ሰልፍ ሳስቴናቢሊቲ ሩልን በመቃወም የራስን ባንክ አካውንት እና የራሱን የቡድን መተዳደሪያ የገንዘብ ፓወርን መጀመሪያ ስቴብል ማድረግ ነው። ከኢንቨስትመንትም ከተለያዩ የቡድን ግንባታዎች በበለጠ ገቢውን ማጠናከር ነው የክለቡ አሰራር ደንብ። ይሄ የሆነበት ደግሞ ዋነኛ ምክንያት ሊቨርፑል ከነበረበት ከፍተኛ የባንክ ዕዳና የወለዱ መጠን ደግሞ ከስኮትላንድ ባንክ ጆርጅ ጂሌት እና ጊብስ የተበደሩት ገንዘብ ወለዱ በጣም ከፍተኛ ስለሆነ ያንን
እዳ ለመመለስ የሚደረገው ስትራቴጂ መካከል አንዱ ሰልፍ ሳስቴናቢሊቲ ሩልን መገንባት ነው በፌኒዮ ስፖርት ግሩፕ። እና አንድ ደጋፊ ክለቤን ልቀቁ ኤፍኤስጂ አውት የሚል በጣም ቫይራል የወጣ በካርቶን ላይ የተጻፈች ጽሑፍ ናት። እና ያችን ካርቶን ደጋፊዎቹ የተጻፈበትን ሲያገኙ ያ ደጋፊ ጎዳና ተዳዳሪ፣ ነገር ግን ጎዳና ተዳዳሪ ሆኖ አንፊልድ ትኬቶችን ገዝቶ ይመለከት ነበር። ይህን ታሪክ ምናልባት ታስታውሳላችሁ ብዬ አስባለሁ። እና ይሄ ደጋፊ በሰማው ተቃውሞ አይደለም የሊቨርፑል ኃላፊዎች የተረዱት። የምታስታውሱ ከሆነ ኤድዋርድ በሊቨርፑል ቤት ካደረጋቸው አስደናቂ ስራዎች መካከል ተብሎ ቶፕ ቴንስ የሚቀመጡት አንደኛው ይህን ደጋፊ ከጎዳና ተዳዳሪነት ሊቨርፑል እንደ ቡድን ፌኒዮ ስፖርት ግሩፕ አውት ብሎ ይሄ ደጋፊ ዋነኛ ተቃውሞ ያሰማው ማች ዴይ ትኬት በወቅቱ ጭማሮ ተደረገ እና ይሄ ጎዳና ተዳዳሪ ከሚያገኘው ገቢ አንጻር የሊቨርፑልን ጨዋታ ለመመልከት የሚቆርጠው ትኬት የነዋሪው ወራዊ ሂሳባዊ ስሌት የታወቀ ነበር በወቅቱ። እና የፌኒዮ ስፖርት ግሩፕ የትኬት ጭማሮ ሲያደርግ ይሄ ጎዳና ተዳዳሪ እንግዲህ ተቃውሞውን በካርቶን ላይ ጽፎ ነበር ያሰማው የትኬት ጭማሮን። በቀጥታ ግን የኤድዋርድ ቡድን ይህን ግለሰብ ወደ አንፊልድ ወደ ሊቨርፑል ዋና ሄድ ኦፊስ ወደሚገኝበት ኪርክቢ የትሬኒንግ ማዕከል እንዲመጣ አደረጉ። አገኙት። ላይፉም ተቀየረ። የተለያዩ ስራዎችን አማራጮች ተከፈቱለት። ይሄ ደጋፊ ታዲያ በሊቨርፑል ቤት ባሰማው ተቃውሞ ምክንያት በተቃራኒ የስራ እድልም ተከፈተለት። ነገር ግን በወቅቱ የነበረው ጥያቄ ምንድነው? የትኬት ጭማሮ ነው። የርገን ክሎፕ ግን የደጋፊውን ተቃውሞ በጨዋታ በድል ለደጋፊው ቆርጣችሁ የምትገቡት ትኬት የምትከፍሉት ገንዘብ ለዚህ ሲስተም ለዚህ ቡድን ፕራይድ ለነገ ስኬቱ ነው የሚለውን ጉዳይ ሜዳ ላይ ማረጋገጫ ሰጡ። ስለዚህ ደጋፊው ይሄ ዱናት ዲስተርብ አወር ሎያሊቲያችሁን አትጣሱብን፣ ለእናንተ ቢዝነስ ሲባል የክለብ ሎያሊቲን አትስበሩ በሚል ከፍተኛ ተቃውሞ ሰላማዊ ሰልፍ የነበረውን ጉዳይ ግን ክሎፕ በምን አይነት ስሌት ነው ያስቆሙት? ባጫወት በደንብ ልብ ብላችሁ እዚህ ጋር ተመልከቱ። 2016-17 2018-19 ሊቨርፑል 97 ነጥባት አግኝቶ የፕሪሚየር ሊግ ዋንጫ ሲያጣ በዛኛው ዓመት ዩኤፋ ቻምፒየንስ ሊግን ሲያመጡ በጣም የሚያስገርማችሁ ነገር የትኬት ጭማሮ ተደርጓል። ምን የሚል ተቃውሞ ነበር በዛን ዓመት በደንብ የምታስታውሱ ከሆነ የፊሊፔ ኩቲኒዮ ገንዘብ አልበቃችሁም፣ ተጨማሪ ቲኬት ጨመራችሁብን በሚል ተቃውሞ ነበር። ተቃውሞ በምን ረገበ? ክለቡ ለዋንጫ መቃረቡን አሳዩ። ዩኤፋ ቻምፒየንስ ሊግን አመጡ። ደጋፊው በውጤቱ በክለቡ ስኬት የትኬት ጭማሮን አሁንም ክሎፕ ሃንድል አደረጉ። በቀጣይ ዓመት ሊቨርፑል የሊጉ ሻምፒዮን ሆነ። ጉዳዮች ሁሉ ረገቡ። በጣም በነገራችን ላይ በፕሪሚየር ሊጉ ከፍተኛ ተቃውሞ በትኬት ጭማሮ ምክንያት ከሚያሰሙ ክለቦች መካከል አንዱ ሊቨርፑል ነው። በጣም ከፍተኛ ተቃውሞ። ምክንያቱም የዚህ ክለብ ሎያሊቲ በቢዝነስማን በሆኑ ሰዎች ሊጣስ አይገባም የሚል አይዲዮሎጂ ስላለ ነው በዛ ዙሪያ። ይህንን ጉዳይ ሲሻገሩ ግን ውጤት ዋስትና ነበረው። ውጤት ማግባቢያ ነበር፣ ምላሽ ነበር። ወጥተው የቃላት ምልልስ አንዳንድ ክለቦች ትመለከታላችሁ። ለምሳሌ ቶትናም የትኬት ጭማሮ ሲያደርግ በዛ ዘመናዊ ስቴዲየም ውዱ ትኬት ሲቆረጥ ሁሌም ተቃውሞዎች አሉ። ግን የክለቡ አስተዳደር ወጥቶ ለደጋፊ የሚሰጠው ምላሽና ክለቡ የሚሰጠው ምላሽ ነው። እንግዲህ በቶትናም ቤት ሁሌም አድቨርታይዚንግ የሚባለው በቃ የማስታወቂያ ቡድን ነው ተብሎ የሚተቹት ምላሾች የሉንም ነው። አሁን የርገን ክሎፕ ምላሽ እየሰጡ ደጋፊው ያንን ጫጫታ የሚያረግቡት በምንድን ነው? በውጤት ባጫወት ያን ደጋፊ ከሜዳ የሚያርቅ አይደለም፣ ወደ ሜዳ የሚያመጣ ነው
የሚስብ በተመሳሳይ ዌቭሌንግስ የደጋፊውን ኢነርጂ የክለቡ አጫወት የሚፈልግበት ሜንታሊቲ ነው የገነቡት። እነዚህ ጉዳዮች ወደ ምን መሻገር ጀመሩ? ወደ ስኬት። ስለዚህ ቅሬታን በምን መመለስ ጀመሩ? በስኬት። ስለዚህ ሊቨርፑልን ከፍለን መንገባው ይሄ ቡድን የፈለገ የዋጋ ጭማሪ ቢያደርግ ስኬቱ እኮ የመጣው እኛ በከፈልነው ማሽዴ ትኬት ነው የሚል አይዲዮሎጂ ቀረጹ። ስለዚህ ደጋፊው የትኬት መጨመርን ሽያጭ ኮምፕሌን ቢያደርግ ክለቡ በሚያሳየው አጫወት፣ በሚያመጣው ውጤት፣ በሚያሳየው ተፎካካሪነት፣ በሚሰጠው ዋስትና ግን ያንን ቅሬታ ይዛል። እንዴ ይሄን ክለብ ነው እንደምንቃወመው የሚል ቅሬታ ደጋፊው ሐሳቡን እንዲሰበስብ፣ ድምፁን እንዲቀንስ፣ ከክለቡ ጎን እንዲቆም ምላሽ የሚሰጡት ክሎፕ ነው። በምን ሚዲያ ላይ ቀርበው የቃላት ምልልስ በማድረግ ሳይሆን መሬት ላይ በወረደ ሐሳብና ጩኸት ነው። ጊዜ የተቀየረና የርገን ክሎፕ ሊቨርፑልን ለቀቁ። ሊቨርፑል የሊጉ ሻምፒዮን ሆነ። ያለ ክሎፕ ጉዳዮች ሁሉ ኦርደር ይዘዋል። ያ የተሰጋው ኮሽታ የተሰጋው የትራንዚሽን ዘመን በዋንጫ ድል ተሻገርን እኮ ሲባል ጉዳዮች ሁሉ ረገቡ። አሁን የትኬት ጭማሮ መደረጉ ከበስተጀርባ በጣም ከፍተኛ ተቃውሞ እንዳለ የምትረዱት ቢል ሆገን የሊቨርፑል ዋና ሊቨርፑል ለሚባለው ብራንድ ለክለቡ ለሴቶችም ለወንዶችም ለሁሉም ሊቨርፑል ለሚባለው ክለብ ዋና አስተዳዳሪ የፉትቦል ክፍሉ አይደለም፣ በሁሉም ዘርፍ ላለው ሊቨርፑል ለሚባለው ዋና ቡድን የበላይ ጠባቂ ስራ አስኪያጅ ቢል ሆገን ባልተለመደ መልኩ በትዊተር ገጻቸው በኢንስታግራም ገጻቸው ላይ በክለቡ ዋና ሶሻል ሚዲያ ላይ ፖስት አደረጉ። ጽሁፍ አልተለመደም። ቢል ሆገን ቀርበው በሳመር ላይ ስለ ክለቡ እቅድ አንዳንድ ጉዳይ በሚዲያ ደረጃ ኢንተርቪው ሲደረጉ ቢሰጡ እንጂ እንዲህ አይነት አስተያየቶችን በውድድር ዓመቱ ሲሰጡ አናስተውልም። ወይም ለፖዚቲቭ ጉዳይ ቢመጡ ወይም ስለ አዲስ ፕሮጀክት የቢል ሆገንን ትልቁን አስተያየት የምናስታውሰው መች ነው? ስለ አንፊልድ መልሶ ግንባታ ነው። ከዛም በኋላ የክለቡን ስራ አስኪያጆችን ለማመስገን ሊቨርፑል ያን ከባድ ዕዳ ከፍሎ ያጠናቀቀበት ያን ጊዜ ያቀረቡት እነሱ ያመጡትን ስኬት ለደጋፊ ይፋ በማድረግ በየርገን ክሎፕ የስምንበት ወቅት በአብዛኛው የሚመጡት ቢል ሆገን ለምንድን ነው? ለከፍተኛ ይሄ ለሊቨርፑል ፖዚቲቭ ኒውሶችን ለመልቀቅ ነው። የዲየጎ ጆታ ሞት ጊዜ በጣም ጥልቅ ሐዘን ክለቡ እንደተሰማው በክለቡ ዙሪያ ያሉትን አቋሞች ለጆታ የቀሪ ኮንትራቱ ዘመን የደሞዝ ክፍያን አጠቃላይ መከፈሉን ከኤድዋርድ ጋር ሆነ የገለጹበት ወቅት ነው። አሁን ግን ያልተለመደው ባህል ምን መጣ? ቢል ሆገን ወጥቶ ስለ ቲኬት ጭማሩና አንዳንድ ጉዳይ ለደጋፊው ማብራሪያ ሰጡ። በኤክስ ገጽ ላይ በኢንስታግራም ገጽ ላይ ይሄ ምን ያሳያል መሰላችሁ? ከበስተጀርባ ያለውን ውጥረት፣ አለመረጋጋት። ዛሬ ሊቨርፑል በፒኤስጂ በማንቸስተር ሲቲ ተከታታይ ተሸንፎ የሚመጣበት ሳምንት ነው። ለሻምፒየንስ ሊግ ቦታ ዋስትናን ለመያዝ እንደነ ፉላም አይነት ቡድኖችን ማሸነፍ ምንም ድርድር የማይቀርብበት ጉዳይ ነው። ምላሽ ለመስጠት የማሽዴ ትኬት ጭማሮ መደረጉን ከሚያረግቡ እሳቶችን ከሚያቀዘቅዙ ጉዳዮች መካከል ዛሬ የሚሰጠው ምላሽ ነው። በነገራችን ላይ እስሎት እንደ ክሎፕ ከበስተጀርባ የሚነሱትን የደጋፊዎችን ጥያቄ ሃንድል የማድረግ ፓወር አላቸው ወይ? ዛሬ አንፊልድ ላይ የሚስተዋል ነው። ምክንያቱም ከጨዋታው በኋላ ወደ 38,000 የሚሆኑ ደጋፊዎች በከፍተኛ ተቃውሞ ድምጻቸውን ለማሰማት ባለፈው ሳምንት በነበረን አንድ ፕሮግራም ላይ የገባውን ሁላ የቅሬታ ደብዳቤን አሳይቻችሁ ነበር። በ5 የሊቨርፑል ደጋፊዎች ማለት የደጋፊዎች አስተባባሪዎች የገባውን ደብዳቤ ለጆን ሄነሪ ለክለቡ ዋና ባለቤት ትልቁን ሼርሆልደር ለያዙት ለፌኖ ስፖርት ግሩፕ ትልቁን አክሲዮን ለያዙ
አሜሪካዊ ባለሀብት ያስገቡትን ደብዳቤ ተመልክታቸው። ታዲያ የዛሬው ጨዋታ የሚደረገው በክለቡ የተደረገው የትኬት ጭማሮን በከፍተኛ ተቃውሞ በሚሰማ ድምጽ ስለሆነ ውጤቱ በየትኛውም መመዘኛውን በአንገብጋቢ መልኩ ወደ አንፊልድ እንዲመጣ የሚፈለግ ጨዋታ። አሁን ጉዳዮችን ስንመለከት ስናሰፋ ክሎፕ የሚሰጡትን ምላሽ አሁን ያኔ ስናነሳ የነበረው ጉዳይ የክሎፕ ጫማ የክሎፕ በዚህ ቡድን ውስጥ የነበራቸው ሚና በአሰልጣኝነት ብቻ ከመዘንን ተገቢ አይደለም። አሰልጣኝ ናቸው፣ አሰልጣኝ በአሰልጣኝ ይተካል ብለን ምናምን ከሆነ 100% ይሄ አይታሰብም። ሚናቸው ሰፊ ነው። ለዚህ ቡድን እንደ አሰልጣኝ ብቻ ሆኖ አይደለም ሲያገለግሉ የነበሩት። እንደነዚህ አይነት ቅሬታዎችን የመመለስ ብልሃት ለክለቡ አስተዳዳሪዎች፣ ለክለቡ ተወካዮች፣ ለክለቡ ባለቤቶች ከወቀሳም ከትችትም የሚደኑበት፣ በተቃራኒው የክለቡ ደጋፊዎች በተጨመረው የትኬት ጭማሮ ሳይሆን ትኩረት የሚያደርጉት ሜዳ ላይ ያለው የቡድኑን እንቅስቃሴና ጥረትን ነው የሚያተኩሩት። ስለዚህ ጉዳዮችን ሃንድል የማድረግ ብስለት አላቸው። አሁን ከደጋፊ ጋር የሚኖር እሰጥ አገባና የስሎት አይነት የራሳቸውን ሙያ ዲፌንድ ለማድረግ በኩራት የሚናገሯቸው ነገሮች ከተወሰኑ ሳምንት በኋላ በደንብ አስተውላቸዋል፣ በጣም እየቀነሰ መጥቷል። ማለት ይሄ የሚዲያ አጠቃቀም ባህልን በሊቨርፑል ቤት አንዳንድ አስተያየቶች ላይ ትንሽ እየጣሱ ሸርተት እያሉ ሲያስቸግሩ ዋናዋ ፕሮቶኮል ይህን ጉዳይ ሃንድል እንዳደረገች የሊቨርፑል ኢኮ ዘጋቢዎች በአንዳንድ ወቅት ዘገባዎችን ይዘው ወጥተው ሲያጋሩ መመልከት ችለናል። እና ትናንትና በነበራቸው ጋዜጣዊ መግለጫ አሁን የደጋፊውን ፉል ኦፍ ኔቸር የምንፈልግበት ወቅት ነው አሉ። አያችሁ፣ ጉዳዩን ሃንድል ለማድረግ የደጋፊውን ከኛ ጎን የመቆም ከኔ ጎን ቆማችሁ ቡድኑን ሳፖርት አድርጉ። አሁን ሜንታሊ እኛ የእናንተን ድጋፍ መንፈልግበት ነው። እኛ በካራክተር ሜዳ ውስጥ የበለጠ ሲዝናችንን ለማትረፍ የምንጥርበት ወቅት ነው አሉ። ለዛሬው ጨዋታ አሰልጣኙ ለመጀመሪያ ጊዜ ደጋፊን ጥሪ ያደረጉ። አንድ ጉዳይ እዚህ ጋር ለማንሳት የሊቨርፑል ደጋፊ በደንብ ታውቃላችሁ፣ ጥሪ የሚደረግለት ደጋፊ አይደለም። ክሎፕ ጥሪ አያደርጉም። ለምን? ይሄ ደጋፊ ከስቴዲየም ሊያጠፋው የሚችል ነገር ስለሌለ የበለጠ የሊቨርፑል ባለቤቶች ስቴዲየሙን ያሰፉበት፣ ያዘመኑበት፣ ጥራቱን ከፍ ያደረጉበት ዋነኛ ምክንያት በክሎፕ ዘመን እየመጡ ያሉ ጉዳዮችና የሚታዩ እድገቶች የክለቡን ስኬት ወደ ከፍታ የማምጣት ዘመን ስለሆነ የስቴዲየሙን ካፓሲቲ ከፍ ማድረግ ገቢውን ወደዚህ መጨመር እንደሆነ ተረድተው በከፍተኛ ኢንቨስትመንት በፕላን አሻሻሉት። በጥራት ደረጃ ከፍ ብሎ መታየት ቻለ። አሁን እነዚህን ሁሉ ጉዳዮች ሃንድል የማድረግ ፓወር አሰልጣኙ እንግዲህ በመጨረሻ በሲዝኑ ማብቂያ አካባቢ ጉዳዮች ለካስ አንዳንድ ጉዳይ ይሄ ከውጤት ጋር ተያያዥ እንደሚሆንም የተረዱ ይመስለኛል። ስሎት ለእሳቸው ቡድኑ ሽግግር ላይ ነው። ውጪ ላለው ለእግር ኳሱ ቤተሰብ ለክለቡ ደጋፊ ግን ከሽግግር የበለጠ ስጋት ነው የሚታየው። ስጋቶችን ደግሞ የሚያሰፉ ጉዳዮች የሚመጡ ከሆነ ከክለቡ ጎን ነው በክፉም ጊዜ በደጉም ጊዜ ሁሌም ዩል ኔቨር ዎክ አሎን የሚዘምረው የሊቨርፑልን ፓሽን ደግሞ ማጣት ትልቁ ኪሳራ በነገራችን ላይ ለስሎት ብቻ አይደለም፣ ለክለቡ ዋና ባለቤትና አስተዳዳሪ የዚህን ደጋፊ ፓወር ለማግኘት የተደረገው ድካምና ልፋት እንዲሁ እንደቀላሉ ፈርሶ አንድ ቀን ይመለሳል በሚል ህልም የሚቀጥል አይደለም። በጣም ከባድ ነው። ስለዚህ ሎያሊቲ በሊቨርፑል ቤት ሁሌም አለ። ይህንን መጠበቅ ነው አሁን ከባዱ ስራ። ውጤት ጠፍቷል፣ ትኬት ተጨምሯል። እነዚህን ጉዳዮች በቀሪ ጨዋታዎች ሃንድል ማድረግ ለአርነ ስሎት የበለጠ በስራቸው ላይ ዋስትና እንዲያገኙ እንደሚባለው በአመቱ መጨረሻ ስራቸው ተገምግሞ በሊቨርፑል ቤት ይዝለቁም ይልቀቁም የትኛውም ድርድር ሊደረግ የሚችለው ካሁን በኋላ ባሉ ከዛሬ ምሽት ጨዋታ አንስቶ ነው። በነገራችን ላይ እንዴት መሰላችሁ? የነዚህ ጉዳዮችን መነሻም መዳረሻንም የማቀፍና የመሰብሰብና ለጉዳዮች መልስ የመስጠት ኃላፊነት አሁን በክለቡ ውጤት ላይ ተመሰረተ ነው።
ዛሬ ምሽት ድሉ ከተገኘ ለፒኤስጂው ጨዋታ ስንቅ ይሆናል። ይሄ ደጋፊ በአዲስ ስፕሪት ከዛ የሽንፈት አንጎቨር ወደ ፓሪስ የተጓዘውን በሽንፈት ወደ ኢትሃድም የተጓዘው በሽንፈት ሞራሉ፣ ስነልቦናው፣ ተነሳሽነቱ፣ ፍላጎቱ እነዛ ሁሉ ጉዳዮች ከበስተጀርባ ያሉ ማጣት የበለጠ ለክለቡ ትልቁ ኪሳራ ይሄ ነው። እንደምታውቁት ደግሞ በመላው ዓለም ብራንዳቸውን ከፍ በማድረግ የሽያጭ አቅማቸውን ከፍ አድርጓል። የብራንድ ሽያጭ በስፖንሰርሺፕ በምን ስለዚህ አሁን እነዚህን ሁሉ ፓወሮችን ሚዛናዊ አድርጎ ለመቀጠል ውጤት አሁን አንገብጋቢ ብቻ ሳይሆን በወሳኝነት ደረጃ አሁን ተቀምጧል። ስለዚህ የዛሬ ምሽቱ ጨዋታ ከነዚህ ሁሉ ነገሮች ጀርባ እስሎት ላይ አለ፣ እነዚህ ሁሉ ነገሮች። ስለዚህ አሁን ያለፉትን ሳምንታት የነበሩ ቅሬታዎች ምላሽ እንዲሰጡ፣ ለምሳሌ የመሐመድ ሳላ ጉዳይ የበለጠ አሰልጣኙ ሜዳ ውስጥ አስገብተውት ታክቲካል የሚሰጡት ሚሽን ተጫዋቹ ላይ የፈጠረውን ተጽዕኖ አይተናል። የሳላ ብቃት መውረድ ነው የሚለው ጉዳይ እስካሁን እንግዲህ ሁሉም የየራሱ ምልከታ አለው። ግን የበለጠ የአሰልጣኝ አጠቃቀም የተጫዋቹን ኳሊቲ አውጥቶ ለመጠቀም የሚያስችል ኳሊቲ ሲኖር ተጫዋቾች ጎልብተውም አድገውም ጠንክረውም ፐርፎርም ለማድረግ አይከብዳቸውም። ባላቸው ኳሊቲ ደግሞ ኤክስፒሪየንሳቸውን አውጥቶ ያሳያሉ። ግን የአንድ ተጫዋች ማሽቆልቆል ታክቲካዊ ተጽዕኖ ሲኖር የበለጠ እድሜ ደግሞ ተጽዕኖን ከፍ ያደርጋል። አሁን የመሐመድ ሳላ በፓርክ ዲ ፍራንስ ቤንች ሆኖ አለመቀየሩ ደግሞ የበለጠ አሰልጣኙ ላይ ጥያቄውን ከፍ ያደርጋል። ክላሳችንን በመጠበቃችን ነው እዚህ ደረጃ የደረስነው የሚል እምነት አለ። ስለዚህ አሁን እስሎት ከበስተጀርባ ያን የቡድኑን አይደንቲቲ የመሸርሸር ስራ ነው የያዙት የሚልም የደጋፊ እምነት አለ። ስለዚህ ቅሬታዎች ቀላል አይደለም። በዚህ ሳምንት መጨረሻ ያለፉት ቀናት ደግሞ የበለጠ የአንዲ ሮበርትሰን ከክለቡ በአመቱ መጨረሻ የመልቀቁ ጉዳይ በሊቨርፑል ቤት እኮ የአንዲ ሮበርትሰን ትራንዚሽን ለማመን ነው የሚከብደው። በአጭር ጊዜ ውስጥ በ8 ሚሊዮን ፓውንድ ከሃል ሲቲ የመጣ ተጫዋች ወርልድ ክላስ ተጫዋች ሆኖ በብቃቱ ከፍታ ላይ ለተከታታይ አመታት ያለ መድከም እዛ ፖዚሽን ላይ ከፉልባክ በፕሪሚየር ሊጉ ታሪክ አንደኛ በአሲስት አርኖልድ ነው፣ ሁለተኛ አንዲ ሮበርትሰን ነው። እነዚህ ተጫዋቾች ምን ያክል በዛ ፖዚሽን ላይ አስተማማኝነት ቢሰጡ ነው አንደኛና ሁለተኛ የተቀመጡት። እና አሁን የክለቡ ሊደር የመልበሻ ክፍል ጉዳዮችን ሃንድል የሚያደርጉ ፓወርፉል ግለሰቦች ከክለቡ የመልቀቅ ጉዳይ እንግዲህ ስጋቱን ከፍ አድርጓል። እንግዲህ የቡድን ትራንዚሽን ላይ አንደኛው እርምት እንደነዚህ አይነት ተጫዋቾችን ቀይሮ ማለፍ ነው። ስለዚህ ትራንዚሽን ነው፣ ይሄን መቀበል ደግሞ አስፈላጊና ግዴታ ነው። የክለብ ትራንዚሽን ውስጥ አሁን ለምሳሌ ለነዚህ ተጫዋቾች ሊቨርፑል በኮንትራቱ ላይ የሚያነሳው የደሞዝ ክፍያ ቀላል የሚባል አይደለም። ወደ 160,000 ፓውንድ ከአንዲ ሮበርትሰን ወደ 400,000 ፓውንድ ከመሐመድ ሳላ በአመት ውስጥ የሚያነሳቸው ደሞዞች ለሚመጡ ተጫዋቾች በአኑዋል ኮስት ሬሾ ሲሰራ ደግሞ የበለጠ በሂሳባዊ ስሌት የሚያመጡት የራሳቸው ካልኩሌሽን ስላለ ይህንን ተከትሎ ሊቨርፑል አዳዲስ ተጫዋቾችን ሲያስፈርም ፋይናንሻሊ ዌጅ ቢሉ ላይ የሚፈጥረው ተጽዕኖ እንዳይኖር የበለጠ ደግሞ የሶቦዝ ላይና የኩናቴ ኮንትራት መፈረም መቃረብ ጉዳዮችን እንግዲህ ባላንስ እንዲሆኑ የሚለቁት በእድሜና በቃ እስከ መጨረሻ ፒካቸው ድረስ አገልግለዋል። የአበባ ዘመናቸውን ጨርሰዋል። ካሁን በኋላ ያለው ደግሞ የአዳዲስ ትውልድና ቀጣይ የሊቨርፑል ሽግግር ነው ብለው ስላመኑ ስለዚህ የዛሬው የፉልሃም ጨዋታ በብዙ መነጽር ከተመለከት ነው ጉዳዮች ምላሽ የሚፈልጉበት ነው። ከሁለት ታላላቅ ውድድሮች ሽንፈት በኋላ ሊቨርፑል በአንፊልድ ሲመለስ በስፕሪቱ እንዲመለስ ይፈልጋሉ። ሊቨርፑሎችም ይሄን ምላሽ ለመስጠት እስቲ እስሎትና ልጆቻቸው ዛሬ ምሽት ምን ያክል ተዘጋጅተዋል አብረን በጋራ የምንመለከተው ነው። እስቲ ወደ ጨዋታው አንዳንድ ነጥብ እንምጣ። አድማጮች የጊዜውን መሮጥ ብቻ አትመልከቱ፣ ግን ሁኔታዎች በአንዴ እንደተቀየረ የምንመለከተው አምና 31ኛ ሳምንት በዚህም ወቅት
ሊቨርፑል ሊቨርፑል መሪነቱን ይዞ ከተከታዩ አርሴናል በ10 ነጥብ ነበር የሚበልጠው። በ10 ነጥብ ይቅርታ፣ በ11 ነጥብ ነበር የሚበልጠው። በዚህን ሰዓት በኤፕሪል 31ኛ ሳምንት በዚህን ወቅት ከፉልሃም ጋር ሲገናኝ በደንብ ታስታውሱ እንደሆነ በ11 ነጥብ ከአርሴናል ይርቅ ነበር። ከዛም በኋላ ቡድኑ በፕሪሚየር ሊግ በቅርብ ዓመት ውስጥ ሁለተኛውን ፕሪሚየር ሊግ አምና ሲያሳካ በ10 ነጥብ ልዩነት ርቆ ነው የፕሪሚየር ሊጉ ሻምፒዮን የሆነው። በዚህ ወቅት ግን አምና በ11 ነጥብ ይርቅ ነበር ከአርሴናል። ተመልከቱ፣ ከ12 ወራት በኋላ ሊቨርፑል በ21 ነጥብ ከአርሴናል ይርቃል። በ21 ነጥብ አምና በ11 ነጥብ ከአርሴናል ርቆ በሊጉ አናት ላይ ነበር። የዛሬዋ ቀን ላይ ሊቨርፑል በፉልሃም 3-2 ሲሸነፍ በ11 ነጥብ ርቆ፣ ከዛም በኋላ እንደውም አርሴናል በበርንማውዝ ተሸነፈ መሰለኝ በተመሳሳይ በአንድ አይነት ፊክስቸር። ከዛም በኋላ የሊቨርፑል መሪነት አርሴናል ከኤቨርተን ጋር 1-1 ተለያየ እና እነዚህን አጋጣሚዎች ስታስቡት የስሎት ዘመን በጣም ለሊቨርፑል ለደጋፊውም ከፍተኛ ስጋት የፈጠረ ይመስላል። አሁን ላይ ያለው ሁኔታ እንግዲህ ተመልከቱ። አምና በዚህን ሰዓት በ11 ነጥብ ልዩነት በሊጉ አናት ላይ የነበረ ሻምፒዮን የሆነ ቡድን ከ12 ወራት በኋላ በ21 ነጥብ በእጥፉ ከተከታዩ ክለብ ከነበረው አሁን ያ ቡድን አንደኛው ሊቨርፑል አምስተኛ ነው። ስለዚህ ዛሬ ላይ ሊቨርፑል 49 ነጥብ ይዞ ነው አምስተኛ ደረጃ ላይ እየተጫወተ የሚገኘው። በነገራችን ላይ አንድ እዚህ ጋር ጠቃሚ ነጥብና ቁጥሮችን የሊቨርፑል ደጋፊዎች እናንሳ። ሊቨርፑል በዘንድሮ የውድድር ዓመት በፕሪሚየር ሊግ በመጨረሻ 15 ደቂቃዎች 15 ግብ አስተናግዷል። በመጨረሻ 20 ደቂቃ በፕሪሚየር ሊጉ በርካታ ጎሎችን ካስተናገዱ ቡድኖች ሊቨርፑል ሁለተኛ ላይ ነው የሚገኘው። አንደኛ ላይ የሚገኘው የኤዲ ሃው ኒውካስል ነው በ16 ከሊቨርፑል በአንድ ግብ ነው ከፍ የሚለው። ሁለተኛ ደረጃ ላይ የሚገኘው ሊቨርፑል ነው በ15። ሊቨርፑል በመጨረሻ 15 ደቂቃዎች 15 ግብ ሲያስተናግድ በፕሪሚየር ሊጉ ደግሞ በዘንድሮ የውድድር ዓመት በመጨረሻ 15 ደቂቃዎች በሊጉ ከፍተኛ ቁጥር ያለውን ግብ በማስቆጠር ደግሞ ፉልሃም አንደኛ ደረጃ ላይ ነው። ዛሬ የሊቨርፑል ተጋጣሚ 18 ግብ። ይሄ የለንደኑ ክለብ ባለፉት 7 የፕሪሚየር ሊግ ጨዋታዎች ሊቨርፑል ላይ 13 ግብ አስቆጥሯል። ከብራይተን እና ከቶትናም በመቀጠል ወደዚህ ዲቪዥን ካደገበት ጊዜ አንስቶ ከፍተኛ ቁጥር ያስቆጠረ ቡድን ነው ሊቨርፑል ላይ። ቶትናም እና ብራይተንን በመቀጠል ሶስተኛ ደረጃ በ7 ጨዋታ 13 ግብ። ከ13ቱ ግብ 78.4 በመቶ የተቆጠረው ደግሞ በመጨረሻ ደቂቃ ከ70 ደቂቃ በኋላ። ይሄ ማለት የሁለቱንም ሆም ኤንድ አዌይ ቁጥሮችን ያካተተ ነው። ስለዚህ አርነ ስሎት ለ3 ተከታታይ ጨዋታ የመጀመሪያ የፉልሃም ፍልሚያቸው ታስታውሱ እንደሆነ አምና በአንፊልድ የነበረው ጨዋታ ገና በጀመረ በ10 ደቂቃ አንዲ ሮበርትሰን በቀይ ካርድ ወጣ። ሃሪ ዊልሰን አስደናቂ ቅጣት የምታስቆጠረ። ሊቨርፑል በጎዶሎ በጣም በሚያስገርም ሁኔታ የጆታ ያቻነት ግብ ተቀይሮ ገብቶ በጎዶሎ 2-2 ካደረገ በኋላ ሊቨርፑል ፉልሃም ላይ በጎዶሎ ባሳየው የመጨረሻ ተገዳዳሪነት የማሸነፍ ፓወር ያለውን አቅም የታክቲክ ሽግሽግ ሜዳ ውስጥ ያሳየው ስፕሪትን ተመልክተው ያኔ በዲሴምበር መጀመሪያ አካባቢ ሊቨርፑል የዚህ የውድድር ዓመት ዋንጫ የማንሳት ፓወር እንዳለው መነገር የጀመረው ፉልሃም ላይ በጎዶሎ ባሳየው ጥንካሬ 2-2 የወጣበት 2 ተመርቶ አቻ የሆነበት። አሁን ጉዳዮችን ተመልከቱ። ሊቨርፑል የመጨረሻውን የክሬቨን ኮቴጅ ጨዋታ ደግሞ ተሸነፈ። አምና 3-2 ሊቨርፑል ከ27 ጨዋታ በኋላ ሲሸነፍ፣ በዘንድሮ የውድድር ዓመት ደግሞ ክሬቨን ኮቴጅ ላይ
በኮርሊ ጋክፖና በፍሎሪያን ቪርትዝ ግብ ሃሪ ዊልሰን ሊቨርፑል ላይ ቀደም ብሎ አስቆጥሮ 2-1 ሊቨርፑል እየመራ በመጨረሻ ደቂቃ ይሄ እግር ኳስ ውስጥ የሚያስፈልጉ መሰረታዊ የጨዋታ ስትራክቸሮችን ሊቨርፑል ለቆ በሪድ አማካኝነት የአመቱ አስደናቂ ግቦች መካከል አንዱ የሚሆነው በተጠናቀቀ ደቂቃ አስቆጠረ። ታስታውሱ እንደሆነ 6 ተጫዋቾች አውት ኦፍ ፖዚሽን ሆነው ሪድ ኳሱን ተቀብሎ አንድ ስቴፕ ገፍቶ የአሊሰንን ፖዚሽን ተመልክቶ አስደናቂ ግብ ከ28-29 ሜትር ላይ ሲያስቆጥር የሊቨርፑል ተጫዋቾች 6 ተጫዋቾች አውት ኦፍ ፖዚሽን እና ዊዛውት ማርኪንግ ነበር፣ ከማርኪንግ ስትራክቸር ውጪ ነበር እና በወቅቱ በጣም ግቡ መቆጠሩ አይደለም የሊቨርፑል ያችን ኳስ ዲፌንድ ለማድረግ አንድ ተጫዋች ብሎክ ለማድረግ አለመሄዱ። ተመልከቱ፣ ይሄን ነጥብ በደንብ ልብ ብላችሁ ያዙና ሊቨርፑል ከማንቸስተር ሲቲ እና ከፒኤስጂ ጋር የተቆጠረበት ግብ 6ቱንም ግብ እስቲ በደንብ አስተውሉ። ከመጀመሪያው ፍጹም ቅጣት ምት የቫንዳይክ የኒኮ ኦራይሊ ላይ የሰራውን ጥፋት አንስቶ እስከ ክቫራቴስኬላ ያስቆጠራትን ግብ እያንዳንዱን ጉዳይ ብትመለከቱ በብሎክ ችግር ነው። ሹት እየተሞከረ ብሎክ የሚያደርጉበት ቴክኒክና የሚገኙበት ዲፌንሲቭ ላይን ሊቨርፑል አምና የአንድ ቡድን ሹቲንግ አኩሬሲ የግቡን ኢላማውን የጠበቀ ሙከራ ለመሆን ቢያንስ ከ6 ሙከራ በኋላ ነው አንድ ኢላማውን የጠበቀ ሙከራ የሚያስተናግደው የነበረው። በዘንድሮ አቨሬጅ ሲወጣ የሹቲንግ ቮሊዩም ሊቨርፑል ላይ ኢላማውን የጠበቀ ሙከራ የመሆን ቻንሱ ከ2-1 ነው። አንድ ቡድን 2 ከሙከራ አንዱ ኢላማውን የጠበቀ። ተመልከቱ የዲፌንሲቭ ብሎክ ላይ ይሄ እግር ኳሳዊ መሰረታዊ የጨዋታ ስትራክቸር እንዲሁ ክለብ በክለብ ደረጃ በዚህ ዓለም አቀፍ ደረጃ አይደለም። በጣም በወረደ ስታንዳርድ አንድ ሰፈር ውስጥ የሚጫወቱ እንኳን 2 ቡድኖች ብሎክ ለማድረግ አንድ ተጫዋች ነፃ ኤሪያ ላይ ኳስን ከያዘ ያንን ኳስ ብሎክ ለማድረግ አንድ ተጫዋች እንዴት ፈንጣር ብሎ አግሬሲቭሊ ኳሷን ፕሬስ እንደሚያደርግ ይታወቃል። ይሄ የተለመደ ባህል ነው። ሊቨርፑል አሁን እየተስተዋለበት ያለበት ችግር ደግሞ መሰረታዊ ችግር ነው። አሁን በደንብ የዲዝሪ ዱዌን ኳስ ብትመለከቱ የራያን ግራቨንበርግ ዲፍሌክሽን ይሄ የብሎክ ፓወር ማነስ እንደሆነ ግን በደንብ አስተውላችኋል። ግራቨንበርግ ያንን ኳስ በትክክል ብሎክ ለማድረግ በሄድ ዲፍሌክሽን አይደለም የሚሆነው። የኳሱ ጥንካሬን የዱዌን የሹቲንግ ፖዚሽን ከተመለከታችሁ ዳይሬክሽን ማሳቱ ለኳሷ የበለጠ ኃይል ነው የሰጣት። እስቲ በደንብ ያንን ኳስ ይሄ የቪዲዮን ስፒድ ቀንሱትና በስሎ ተመልከቱ። ይሄ በቸልተኝነት የሚደረግ ብሎክ አለ። አንድ ቫንዳይክ ፋውል ሲሰራ ተመልከቱ። ከብሬንፎርድ ጋር በሰራው ፋውል ሊቨርፑል ያን ጨዋታ ተሸነፈ። ጂቴ ኮሚኒቲ ስቴዲየም ላይ ቫንዳይክ ከብሬንፎርድ ጋር የሰራውን የፍጹም ቅጣት ምት ስህተት ተመልከቱና ከኒኮ ኦራይሊ ጋር የሰራውን ስህተት ተመሳሳይ ነው። ስለዚህ አንድ ሊቨርፑል ቤት የተጫዋቾቹ የጨዋታ ንቃት ፍላጎትና እስከ መጨረሻ ድረስ ራሳቸውን አሟጦ ለክለቡ የሚሰጡበት ፍላጎት አሁን በክለቡ ውስጥ እየጠፋ መምጣቱን ነው በደንብ እየተመለከትን ያለ። ይሄ ግዴለሽነት በደንብ አምና የምናስታውሰው የአሌክሲስ ማካሊስተር ትልቁ ጥንካሬ ምንድን ነው? ሊቨርፑል ወደ ኤሪያል ዱዌል ኳሶች ሲቀየሩ ኤሪያል ዱዌል የማሸነፍ ጥንካሬው ከአካል ብቃቱ በላይ ተጋዳይ መሆኑ። ለምንድን ነው ፊትነሱ የቅድመ ውድድር ጊዜ ዝግጅትን ጭምር እረፍት ወስዶ አልመለስ ያለው? ከፍተኛ ፋይት ስለሚያደርግ። ዘንድሮ ሊቨርፑል መጋለጥ ዋነኛ ምክንያት አንደኛ ዲስትሮየር 6 ቁጥር አለመኖሩ፣ ግራቨንበርግ ለቦታው በቂ አለመሆኑ፣ የበለጠ ደግሞ የአሌክሲስ ማካሊስተር መዳከም ነው። ስለዚህ የፉልሃም አይነት ቡድን ደግሞ አካላዊ ምላሽን ይፈልጋል። በአካል ብቃት የሚሰጥ ምላሽ አግሬሲቭ መሆንን ይፈልጋል። ምክንያቱም ፉልሃም የበለጠ ከሊቨርፑል አግሬሲቭ ለመሆን የሚጠር ቡድን ስለሆነ። ስለዚህ አርነ ስሎት ዛሬ ምሽት ጥቃቅን ጉዳዮችን ቀርፈው ለፒኤስጂ የመልሱ ጨዋታ ስንቅ የሚሆን የአንፊልድን ስፕሪት ለመመለስ
ተጓዥ ደጋፊን በሽንፈት አንገቱን የደፋውን ደጋፊ ቀና አድርጎ በድል ፔዥን ለመጋበዝ የአንድ ተኩሉ ጨዋታ ለስሎቱም ለክለቡም ህልውና እንግዲህ ትልቅ ዋስትና የሚሆን ጨዋታ ነው። ይሄንን መመለስ ይችላል ወይ? ምሽት 1 ሰዓት ተኩል የምንመለከት ይሆናል። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቼልሲ ማንቸስተር ሲቲ ቅድመ ጨዋታ ግምገማ መነሳት ያለባቸው ትላልቅ ነጥቦች ስላሉ እነዛን ነጥቦች ላይ የምንወያይበትን ፕሮግራም ይዤንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።